ዓለም ዋንጫ ዛሬ እንደሚጀምር ስንቶቻችሁ ታውቃላችሁ? ይሄ ወርቃማና ኃያል ክለብ የዓለም ዋንጫ የአምናው አሸናፊ ይሄን የመሰለ ኃያል ክለብ ዛሬ ነው የሚጫወተው። ዛሬ አርጀንቲና አይደለም መሸነፍ አቻ ከወጣች የምትፈልጉትን ቅጣት ትቀጣለሁ። ኮሜንት ላይ አስቀምጡልኝ። እኛ የሜሲ ፋኖች፣ እኛ አርጀንቲና ደጋፊዎች እንደምንለይ ገልጻችኋለሁ። የዘንድሮንም ዓለም ዋንጫ አርጀንቲና ይበላል። ድል አርጀንቲና። አረ ቋጣሪ እነሆ ደረሰ ይላል። ዛሬ ሌሊት 10 ሰዓት ላይ the one and the only one ቀዳማዊ ዘእግር ኳስ ሊዮኔል ሜሲን የምናይበት ቀን ይሆናል ነው ማለት። አልጄሪያ ከአርጀንቲና ይላል። አልጄሪያ ባይዞ አንደርስቲሜት የሚደረግ ቲም አይደለም። የሚገርም ስኳድ ነው። የመጣበትን መንገድ ብታዩ እየረመረመ ነው የመጣው ነው ማለት። ግን ያው አርጀንቲና ፊት ጎት ፊት ስትቆም ደግሞ ትላለ ማለት ነው። ኤኒዌይስ ዛሬ ምን እንቅልፍ አለባት? ምን እንቅልፍ አለ? በቃ ዓለም ዋንጫው እንደገና መክፈቻ ተደርጎለት ነው የሚጀመረው። አይኖች ሁሉ ወደ ካንሳስ ሲቲ ስቴዲየም በትክክል በለው አልበለው ላላቅም አይመለከተኝም። 10 ሰዓት ላይ እንገናኛለን ነው ማለት። ማየት የምትፈልጉ ላይቭ ስትሪም ላይ አብረን ማየት እንችላለን። የሳይ ሌትስ ጎ። እኔ ሊዮኔል ሜሲ በጣም ይመቸኛል። ግን የዛሬ የአርጀንቲናን ጨዋታ ለማየት ሌሊት 7 ሰዓት ነው 8 ሰዓት አልነሳም። የብራዚል ከሞሮኮ ሌሊት ተነስቼ አይቻለሁ። ኢቨን የትላንትና ኡራጓይ ከሳውዲ አረቢያ ያደረጉትን ጨዋታ እስከ ሃፍ ታይም አይቻለሁ። የአርጀንቲናን እነዛ የበሰበሱ ተጫዋቾች ያሉበትን ግን ተነስቼ አላይም። ሜሲ ከአርጀንቲና ወጥቶ የሆነ ቡድን ላይ ጠቅ ቢደረግ ተነስቻለሁ። ይህ የበሰበሰ ቡድን እኮ ነው። ትቢት ተንኮለኛ የሚበዛበት ተጫዋች ብቻ እግዚአብሔርን ከኛው ኤንዞ ጀምሮ ማለት ነው። የሆነ በቃ ውጥር ይላሉ። ከተጫዋቾች በላይ ነን ይላል። በጣም ነው የሚሉት። የሆነ ዓለምን የገዙ ነው የሚመስሉት እኮ በቃ ሁሉ ነገራቸው። ሜሲ ባህሪውን እናውቀዋለን። ከሁሉም የተለየ ነው። አርጀንቲና የሚባል ቡድን ግን ይሄን ብያላ ጣም ነው የሚቀፈኝ። አርጀንቲና የሚባለውን ቡድን እንደምጠላው ሰይጣንን አልጠላም። የምሬን ነው የምነግራችሁ። አይ ቲንክ ብዙዎቻችሁ በእኔ ሐሳብ ተስማማለህ። ምንድነው እኔ ወጥቼ ስላወራውኝ ነው? ቅርጽ አታብዛ እባክህ። ከሜሲ ውጪ አርጀንቲና ቡድን ውሻ ናቸው። በጣም ነው የሚያስጠሉኝ። ብዙ ቦታ አይተናቸዋል እኮ አይደል እንዴ? ለማንኛውም ሜሲ ይቅናው። እስቲ ለሜሲ ብቻ ስንል ይቅናው። ግን አናየው። መልካም አዳር። ውጋት የዓለም ዋንጫው ስጋት ይላል። ዓለም ዋንጫ ዛሬ ይጀምርልናል። እኛ የንጉሱ አድናቂዎች አላችኋ። ዛሬ እንቅልፍ የለም። በደንብ እናያለን። ቋጣሪዎችም አይተኙም፣ ያያሉ። ዓለም ዋንጫው ዛሬ ፕሩፍ አድርጎ ይጀምራል። በማን ጨዋታ ስትል በአልጄሪያና በአርጀንቲና። የኔ ንጉስ፣ የእግር ኳሱ ንጉስ፣ መቼም የማይደገም ታሪኮችን የጻፈው ሰውዬ ማለት ነው ዛሬ ሌሊት ሲጫወት ለማየት ስንቶቻችሁ ጓጓችሁ? ቋጣሪያንስ ባይዘዌ ደግሟል ንጉሱ። እንዳተኙ በደንብ ቋጥሩ። እናንተ ካልቋጠራችሁ ማለት ነው ጨዋታው አይጣፍጠንም። ቋጥሩ፣ በደንብ ቋጥሩ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። የኛ ሜሲ ዛሬ ያኮራናል በእርግጠኝነት። አሃዱ ብሎ የዓለም ዋንጫ የመጀመሪያ ጎሉን ይከትልናል። ብቻ ጓጉቻለሁ። ሌሊት 10 ሰዓት ወርልድ ካፕ በይፋ ዛሬ ይጀምራል። እግር ኳስ በራሷ ዛሬ በጣም ትደሰታለች። ምክንያቱም በንጉሳ በሊዮኔል ሜሲ እግር ልትንከባለል ነውና ዛሬ አርጀንቲና አባት ሀገር አርጀንቲና ጨዋታ ያደርጋል። እናም አንዳንድ የሚሰሙ ጭምጭምቶች አሉ። 10 ሰዓት እንዴት ይደረግብናል? እንዴት ነው ይሄንን ኳስ ምናምን የምናየው የምትሉ ሰዎች ሊዮኔል ሜሲን አይደለም ከእንቅልፍ ተነስተ ለማየት ቀርቶ ከፍለ እኮ ለተው የሚገባ አይነት ተጫዋች ነው። ሊዮኔል ሜሲ እኮ ሲጫወት ነው የምታየው። ሌላ ተራ ነገር እኮ አይደለም እኮ። እና እንኳን እንቅልፍ ሌላም ስንት ነገር ነፍስን ሰተለታዩ የሚገባ ንጉስ ነው ዛሬ የሚጫወተው ማለት ነው። አርጀንቲና ከአልጄሪያ ዛሬ የመጀመሪያ ጨዋታቸውን ያረጋሉ። ወርልድ ካፕም በይፋ ዛሬ ነው የሚጀመረው። ሆኖም ግን የሮቋማ አባላት በድብቅ ቋጠሮ ሊያከናውኑ እንደሆነ መረጃ ደርሶኛል። ስለዚህ የጎቋማ አባላት የጎት ቋጠሮ ማህበር አባላት የሆናችሁ ሁላችሁም የሮቋማ አባላትን ቋጠሮ እናክሽፍ ዘንድ ጥሬን አስተላልፋለሁ። የአርጀንቲና ደጋፊዎች የታላችሁ ታዲያ ሰብሰብ በሉና በቋጠሮ ታጅበን ይህንን ጨዋታችንን ዛሬ እናረጋለን። ታላቅ የቋጠሮ ጥሪ ከኢትዮጵያ ቋጣሮች ማህበር ኢቋማ። ድርጅታችን ውስጥ ተሰግስጋችሁ ያላችሁ ባንዳዎች እናንተን አይመለከታችሁም። ስለዚህ ይሄ መግለጫ እናንተን እንደማያካትት እንገልጻለን።
እያንዳንዱ ግን ከኛ ጋር መሆን የሚፈልግ የትኛውም የማህበራችን አባል በዚህ ቋጠሮ ላይ የመሳተፍ ሙሉ መብት አለው። ሌሎቻችሁ ግን እንድትገኙ አንፈልግም። ለማንኛውም ግን ጠላት 10 ሰዓት ላይ ነው የሚጫወተው። 10 ሰዓት እንቅልፍ በጣለን ሰዓት አስባችሁታል። ስለዚህ እኛን አዘናግቶ ይሄ ቋጠሮ ላይ እንዳንሳተፍ ለማድረግ ሲባል ጨዋታው የሚካሄደው 10 ሰዓት ላይ ነው። ነገር ግን እኛ በምንም ተአምር አንተኛም። ሲጀመር ይሄ ቲም እኮ ወድቋል። እርግጠኛው ነኝ የምነግራችሁ ማለት ነው ወድቋል። በዓለም ዋንጫ ታሪክ ዋንጫ ያነሳ ቡድን በኤክስትራ ታይም አንስቶ ከሆነ የትኛውም ቲም ማለት ነው በቀጣይ ዓለም ዋንጫ ላይ ከምድቡ አልፎ አያውቅም። እንደማያልፍም ይታወቃል። ስፔንን አይተናል፣ ጀርመንን አይተናል፣ ጣሊያንን አይተናል። ከምድባቸው መሰናበት ቻሉ ቻምፒዮን ከሆኑ በኋላ ማለት ነው ኤክስትራ ስለተጫወቱ። ይሄ እርግማን ደግሞ መቼም ቢሆን ሊለቃቸው አይችልም። ተረኛ ደግሞ አንጠራውም ስሙን ሸጋው ይሆናል ማለት ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። በመጨረሻ የማይደርስ ነገር የለም። ሊዮ ሜሲና አርጀንቲና ልናይ የተወሰኑ ሰዓታት ብቻ ነው የሚቀሩን። የስ ሰዓቱ በጣም ደባሪ ነው። በጣም ደባሪና ከባድ ሰዓት ነው። ግን አሜሪካ ለዋንጫ ሲዘጋጅ እንዲህ ነው መጨረሻው። ለማንኛውም at the end of the day ሊዮኔል ሜሲና አርጀንቲና ልናይ የተወሰኑ ሰዓታት ቀርተውናል። የአርጀንቲና የመጀመሪያ ጨዋታው በጣም ከባድ ነው። ከአልጄሪያ ጋር ነው። ሊዮ ሜሲ፣ ኤንዞ ፈርናንዴዝ እና ሁሊያን አልቫሬዝ ቨርሰስ ራያን አይት ኑሪ፣ ሪያድ ማህሬዝ እና ዚዳን። የሚገርም ጨዋታ፣ ከባድ ጨዋታ። ሊዮኔል ሜሲ የአሲስት ሪካርዱን የሚሰብርበት ጨዋታ፣ የጎል ሪካርዱን ደግሞ ለመስበር የመጀመሪያው ስቴፑን የሚወስድበት ጨዋታ። የሚገርም ምርጥ ጨዋታ እንደሚሆን አልጠራጠርም። የአፍሪካ ሀገራትና የኤዥያ ሀገራት ዘንድሮ አልተቻሉም ዓለም ዋንጫ ላይ። ግንስ እዚህ ጋር ሰው እያለ ሊዮኔል አንድሬስ ሜሲ the greatest player of all time አለ። ምንም ማድረግ አይቻልም። አምሶሪን የአልጄሪያ ባያሸነፍ ደስ ይለኛል፣ ግን ኢትስ አርጀንቲና። ለማንኛውም ጋይስ ይሄ ጨዋታ ስለሚያልቅ ይመስላችኋል? እኔ ፐርሰናሊ አርጀንቲና 2-1 የምታሸንፍ ይመስለኛል። ሊዮኔል ሜሲ 1 ጎልና 1 አሲስት የሚያደርግ። እስኪ ምን ይሆናል? ይሄን ሐሳብና ግምት ነው። እስኪ የእናንተን ሐሳብና ግምት ንገሩኝ ኮሜንት ላይ። ይመቻችሁ። የንጉሱ ቤተሰቦች ኦፊሻሊ ዛሬ የዓለም ዋንጫ የሚጀምርበት ቀን ነው እያልኩ ነው። በቃ ዛሬ ሌሊት 10 ሰዓት ላይ የንጉሱ ሀገር እናት ሀገር አርጀንቲና ከአልጄሪያ ጋር በምታደርገው ጨዋታ ማለት ነው ሌሊት 10 ሰዓት ላይ ኦፊሻሊ የዓለም ዋንጫ ይጀምራል ማለት ነው። እስከዛሬ ደብሮ ነበር። ምንም እንዳታስብ ነው። ምንም እንዳታስብ ንጉሱ አለ። ምንም እንዳታስብ። ኢማጂን ብራዚልን አይተናል፣ ጀርመንን አይተናል፣ ስፔንን አይተናል። በእርግጥ ገና በመጀመሪያው ጨዋታ ጀርማ ላይ ከባድ ቢሆን የንጉሱ ሀገር አርጀንቲና ያለምንም ጫና ነው የሚጫወተው። ከዚህ ቀደም እንዳልኳት ስለ ዋንጫ ማንሳት አታስብ፣ ነገር ግን ልታስብ ደግሞ ትችላለች። የሚማስብበት አንድ ነገር አለ። የንጉሱ የመጨረሻ ለዋንጫ እንደሚሆኑ ከንጉሱ ከሊዮኔል አንድሬስ ሜሲ ውጭ ያሉ ተጫዋቾች ለዚህ ሰው ድጋሚ ይጋደሉለታል። ለምን እንደሆነ ታውቃለህ? እንደዚህ ደማቸውን ስትመጡለት በጣም ነው የሚያከብራቸው። ሪስፔክት ኢማጂን የዓለማችን ብዙ ምርጥ ተጫዋች እንደሆነ እያወቀ እንኳን የሚቀርባቸው እንደ ወንድም፣ የሚቀርባቸው እንደ ታላቅ ወንድም፣ የሚቀርባቸው ልክ እንደ ቤተሰብ ኢጎ የለበት፣ ንቀት የለበት፣ ራሱ ከነሱ ላይ ከፍ አድርጎ ያስቀምጥ። በጣም ሀምብል የሆነ ሰው ስለሆነ ለዚህ ሰው ይጋደሉለታል። እና አስቡ የዓለም ዋንጫ አርጀንቲና ድጋሚ የምታነሳው ከሆነ የሜሲ ኮንተንት ክሬተሮች፣ የሜሲ ደጋፊዎች ማንንም ያወራ ዲቤቱ ኦፊሻሊ ክሎዝድ ነው። የተዘጋ እኮ ነው በፊት። ነገር ግን አሁን ሞር ይጠናቀቃል። ሲጀምር የዓለም ዋንጫ በለውም አልበለውም ንጉስ በሜሲና በክርስቲያኖ ሮናልዶ ታቆሙ በቃ በሰነ ስርዓት አቆሙ። ማድጋራ እኛ ራሱ እስከዛሬ መልፋችን ያናል ቢሆን ግን ያው ስለ ንጉሱ ሲወራ ስለሚመስል ኤኒዌይስ ዛሬ ላይ በስነ ስርዓት ቁጭ ብለን ማለት ነው ጨዋታ እናያለን። እንዳልኳችሁ ደግሞ ጎል ቋማ ተብሎ እንደማለት እንደፈለኩ እንጂ ሲገባል ኤኒዌይስ ማለት ነው። አባል ያልሆናችሁ አባል ለሊት 10 ሰዓት ላይ ጨዋታ ከጨዋታ በፊት ቪዲዮ ሰራላችኋለሁ። ከጨዋታ በኋላ ቪዲዮ ማለት